ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በክፍል 3 ይዤላችሁ የመጣሁት የአማርኛ ፊደላትን ወይም ሆሄያትን የሚለውን ነው ይዤላችሁ የመጣሁት። ገና በተለያየ ምክንያቱም ሳትማሩ ለቀራችሁ ገና ከመሰረቱም እያስተማረን እንገኛለን። እንዲሁም አገጣጥማችሁ ለማንበብ የተቸገራችሁ እህትና ወንድሞችም የተወሰነ ለምትሞክሩም እያስጠናንና እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ዛሬ የምናየው ከበ እስከ ቸ ድረስ ነው ይዤላችሁ መጣሁት። በክፍል 3 በክፍል 1 እና በክፍል 2 ሰርቼላችኋለሁ። ዛሬ ደግሞ በክፍል 3 እናያለን ማለት ነው። እያንዳንዳቸውን እንግዲህ ምን ይመስላል የሚለውን ፊደላቶችን እናያቸዋለን። ዛሬ የምናየው የምንቀጥለው ከበ ነው። የመጀመሪያዋ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። አሁን እንግዲህ እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ በደንብ እያደረግን የፊደል ቅርጻቸውን በመለየት እንቆጥራለን። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ቦ፣ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ። አሁን እንግዲህ እዚህ ጋር የበ ቤተሰብ ናቸው። ቀለል ባለ መንገድ የበ ቤተሰብን አሁን የምንለይባቸው መንገዶች ምንድን ነው? በፊደል አጻጻፋቸውና ቅርጻቸው ነው ማለት ነው። ብዙውን ጊዜ አሁን ቃላት ላይ ሲመጡ አገጣጥመን ለማንበብ እንቸገራለን። ግን እያንዳንዳቸውን የፊደል ቅርጻቸውን በዚህ መልኩ ከለየን ለማንበብና ለመጻፍ ምንም የምንቸገርበት መንገድ አይኖርም ማለት ነው። ቀጣይ ደግሞ ከዚህ ጋር የምናያት የመጀመሪያዋ ቨ፣ vu፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። አሁን የበን ቤተሰብ ስናያት ከበቤተሰብ ጋር የተወሰነ በፊደል አጻጻፍ ቅርጿ ተመሳሳይ ናቸው። ነገር ግን ልዩነታቸው ምንድን ነው? ቨ ከላይ አንድ አግዳሚ አላት ማለት ነው። አሁንም እቺ የመጀመሪያዋ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ፣ ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። አሁን እንግዲህ የበና የበን ቤተሰብ ስናያቸው በፊደል አጻጻፍ ቅርጻቸው ተመሳሳይ ናቸው። ነገር ግን የሚለያያቸው ምንድን ነው? ከላይ እዚህ ጋር ይቺ አንድ አግዳሚ አላት ማለት ነው። አሁን ሁለተኛ ፊደላቸውን ስናይ ሁሎችም ከጎናቸው ነው። ሶስተኛ ፊደላቸውን ስናየውንም ወደ ቀኝ በኩል እግራቸው ሸፈፍ ሸፈፍ ያለ ነው። በስተግራ በኩል ደግሞ አራተኛ ፊደላቸውን ስናይ አንድ እግራቸው አጫጭር ነው። እንደገና በስተቀኝ በኩል ስናያቸው ደግሞ ከታች እግራቸው ስር ቀለበት አላቸው። ስድስተኛ ፊደላቸውን ስናይ በስተግራ በኩል ነው ቅጥያቸው። የመጨረሻ ፊደላቸውን ስናይ በስተቀኝ በኩል አንዳንድ እግራቸው አጫጭር ነው ማለት ነው። አሁን እነዚህ ባለ ሁለት እግር ፊደላት ናቸው። ቀጣይ ደግሞ ከዚህ ጋር የምናያት የመጀመሪያዋ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እንደግመዋለን። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣
ተ። አሁን እንግዲህ የተን ቤተሰብ ቀለል ባለ መንገድ በዚህ መልኩ የፊደል ቅርጿን አጻጻፏና ድምጻቸውን መለየት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር የምናየው የመጀመሪያዋ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። እንደግመዋለን። አሁንም የመጀመሪያዋ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። አሁን እዚህ ጋር እንግዲህ የቸ ቤተሰቦች በዚህ መልኩ ቀለል ባለ መንገድ ቅርጻቸውንና ድምጻቸውን መለየት እንችላለን። አሁን የተና የቸን ስናያቸው ያው እንግዲህ ተመሳሳይ የተወሰነ የፊደል ቅርጻቸው ምንድን ነው? ይቺ አንድ አቋሚ አንድ አግዳሚ ናት። ይቺ ደግሞ አንድ አቋሚ ሁለት አግዳሚ አላት ማለት ነው። ሁለተኛ ፊደላቸውን ስናይ ሁሎችም ከጎናቸው ነው። ሶስተኛቸውን ስናይ ወደ ቀኝ ሸፈፍ ያለ ነው። አራተኛቸውን ስናይ ወደ ግራ በኩል የዞረ ነው። አምስተኛቸው ከታች እግራቸው ስር ቀለበት አላቸው ማለት ነው። ስድስት እና ሰባተኛ ፊደላቸውን ስናይ የራሳቸው የሆነ የፊደል አጻጻፍ ቅርጽ አላቸው ማለት ነው። እንደ አጠቃላይ ሁለተኛ ፊደላቸውን፣ ሶስተኛ ፊደላቸውና አምስተኛ ፊደላቸውን ስናይ ሁሎችም የጋራ ባህሪ የሚያደርጋቸው አለ ማለት ነው። ያ ማለት ሁለተኛ ፊደላቸውን ስናይ ከጎናቸው ነው ቅጥያቸው። ሶስተኛ ፊደላቸውን ስናይ ደግሞ ወደ ቀኝ በኩል እግራቸው ሸፈፍ ያለ ነው ማለት ነው። በቀላሉ መንገድ በዚህ መልኩ መለየት እንችላለን። አምስተኛ ፊደላቸውን ስናይ ደግሞ ከታች እግራቸው ስር ቀለበት ክብ ነገር አላቸው። አምስተኛ ፊደል መሆናቸው የምንለያቸው በዚህ መልኩ ነው ማለት ነው። እንደገና ሶስተኛ ፊደላቸው ወደ ቀኝ በኩል እግራቸው ሸፈፍ ያለ ነው። ሁለተኛ ፊደል መሆናቸው የምንለያቸው ደግሞ ከጎናቸው ቅጥል አላቸው ማለት ነው። እንግዲህ የዛሬ የክፍል 3ን ፊደላትን ወይም ሆሄያትን በዚህ መልኩ ቀለል ባለ መንገድ መለየትና ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ